በአሜሪካው ሀገር አቋራጭ ውድድር ከሚሳተፉ አትሌቶች፣ አመራሮችና አሰልጣኞች መካከል ከግማሽ በላይ የሚሆኑት ቪዛ መከልከላቸው ተነገረ። በ46ኛው የአሜሪካ ፍሎሪዳ ዓለም አቀፍ ሀገር አቋራጭ ውድድር ለመሳተፍ በዝግጅት ላይ ከሚገኙት አትሌቶች፣ አሰልጣኞችና አመራሮች ቪዛ ለማግኘት ቀደም ብለው መስፈርቱን አሟልተው ትላንት አሜሪካ ኤምባሲ ቢጓዙም ከግማሽ በላይ የሚሆኑት የቪዛ ጥያቄያቸው ተቀባይነት ሳያገኝ ቀርቷል። የአሜሪካም መግቢያ ቪዛ ማመልከቻው ውድቅ ከሆነባቸው አትሌቶችና አሰልጣኞች መካከል በቅርቡ ወደ ፌዴሬሽኑ ጽሕፈት ቤት ኃላፊነት የመጡት አመንሲሳ ከበደ የሚገኙበት ሲሆን ከእርሳቸው በተጨማሪ ፊዚዮቴራፒስቶችም የቪዛ ማመልከቻቸው ውድቅ ሆኗል። የቪዛ ጥያቄያቸው ውድቅ የሆነባቸውና የተፈቀደላቸው እነማን እንደሆኑ ጋዜጠኛም ይስሐቅ በላይ ለጊዜው አላካተተም። የአሜሪካ ኤምባሲ ቪዛ የሚያሰጥ አሳማኝ ምክንያት አላገኘሁም በማለት ከግማሽ በላይ የሚሆኑትን አልተሳካም በሚል አጭር ጽሑፍ እንደመለሳቸው ታውቋል። ዩክሬን ጦርነቱንም ሆነ ኢኮኖሚዋን ለማስቀጠል የገንዘብ እጥረት እየገጠማት መሆኑ ተነገረ። የገጠማትን የበጀት ጉድለት ለመድፈንም ቢያንስ ከ150 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልጋት ሲነገር፣ የበጀት ጉድለቱን ለመሙላትም አውሮፓም አማራጭ አድርጎ የወሰደው በቤልጅየም እንዳይንቀሳቀስ የታገደም የሩሲያን ሀብት ወደ ዩክሬን ማዞር እንደሆነ ተመልክቷል። የሩሲያ ባለስልጣናት ግን የአውሮፓን ዕቅድ የለየለት የዝርፊያ ተግባር ነው ሲሉ ያወገዙ ሲሆን የሩሲያ ማዕከላዊ ባንክም የቤልጅየም አቻው ላይ ክስ መመስረቱን አሳውቋል። በአውሮፓ እንዳይንቀሳቀስ ከታገደ የሩሲያም ከ240 ቢሊዮን ዶላር በላይ ሀብት አብዛኛው ማለትም 200 ቢሊዮን ገደማ የሚሆነው በቤልጅየም እጅ እንደሚገኝ ሲነገር፣ ገንዘቡም ሩሲያ ላወደመቻት ዩክሬን መልሶ ግንባታ ሊውል ይገባል በማለት የአውሮፓ ሕብረት ሲከራከር ቆይቷል። እንዳይንቀሳቀስ የታገደው የሩሲያ ገንዘብ ላወደመችው ማካካሻ ወይም መልሶ ግንባታ መፈቀድ አለበት ብለዋል ፕሬዝዳንት ዜሌንስኪ። ለዩክሬን ሽንጣቸውን ይዘው ከሚከራከሩ መሪዎች አንዱ የጀርመን ቻንስለር ፍሬድሪክ ሜርዝ ገንዘቡን ዩክሬን ወደፊት ከሩሲያ ከሚሰነዘርባት ጥቃት ራሷን በአግባቡ ለመከላከል ትጠቀምበታለች የሚል አስተያየት ሰጥተዋል። ገንዘቡ የሚገኝበት ዩሮክሊር የተባለው የቤልጅየም ባንክ ስጋት የገባው መስሏል። የሞስኮን ንብረት እንደተባለው ለዩክሬን ከሰጠ የዓለም አቀፍ የገንዘብ ስርዓቱን ሊያናጋ እንደሚችል፣ በሌላ በኩል ራሱ ባንኩ ሩሲያ ውስጥ አለኝ ያለው የማይንቀሳቀስ 17 ቢሊዮን ዩሮ ዕጣ ፈንታም እንደሚያሳስበው ገልጧል። እናም አሁን የአውሮፓ ሕብረት ቤልጅየም ዕቅዱን እንድትቀበል ጥረት የጀመረ ሲሆን እስከዚያው ዩክሬን ተጨማሪ ድጎማ የምታገኝበትን መንገድ እየቀየሰ ነው። ከዚህ አኳያም ዩክሬን ቢያንስ 2/3 የበጀት ጉድለቷን በቶሎ መሸፈን የሚያስችላት 90 ቢሊዮን ዩሮ ገደማ የምታገኝበትን ሁለት ዕቅድ ቀይሷል። አንዱ ከካፒታል ገበያ ገንዘብ በማሰባሰብ እንደሆነ፣ ከሩሲያ ተቀማጭ ገንዘብ ብድር የምትወስድበትም አማራጭ በቤልጅየም በኩል ተቀምጧል። የአውሮፓ ኮሚሽን የቤልጅየም ስጋት ተገቢ መሆኑን ሲቀበል፣ የህብረቱ አምባሳደሮችም የሩሲያ ሀብት እንደታገደ ይቀጥል ወይስ ምን ይደረግ በሚለው ላይ ዛሬ ድምፅ ይሰጣሉ ተብሎ ይጠበቃል። አሁን አውሮፓ ከተለያየ አቅጣጫ ጫና እየበዛበት ሲሆን የሩሲያ ጎረቤቶች ፖላንድና ፊንላንድን ጨምሮ 7 የአውሮፓ ህብረት አባል ሀገሮች ቤልጅየም ያለው የሩሲያ ገንዘብ በእጅ ያለና ትክክለኛ ፖለቲካዊ መፍትሄ እንደሆነ ያምናሉ ለዩክሬን ተላልፎ መሰጠቱን። እናም በፍጥነት ተግባራዊ ማድረግ እንደሚያስፈልግ ከአንድ አይነት መግባባት ደርሰዋል። ቀደም ሲል በቀረበው የአሜሪካም የሰላም ዕቅድ 100 ቢሊዮን ዶላር የሩሲያ የታገደ ገንዘብ ለዩክሬን መልሶ ግንባታ እንዲውል የተፈቀደበት ሁኔታ ሲኖር 50 በመቶ ትርፉን አሜሪካም ትወስዳለች። አውሮፓ 100 ቢሊዮን ዶላር እንዲጨምር ይደረጋል።
የቤልጅየም ጠቅላይ ሚኒስትር በዚሁ ስጋት ላይ በጣላቸው የገንዘብ ጉዳይ ለመነጋገር ማምሻውን ለንደን መግባታቸው ታውቋል። ይህ በእንዲህ እንዳለም ሩሲያም በ5 ዓመት ውስጥ የኔቶ አባል ሀገር ልትወጋ እንደምትችል የኔቶ ዋና ጸሐፊ አስጠንቅቀዋል። ዋና ጸሐፊው ማርክ ሩት ጀርመን ውስጥ ባደረጉት ንግግር ሩሲያም የምታደርገውን ድብቅ ዘመቻም እያባባሰች ነው ብለዋል። አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት ልንዘጋ ይገባል ብለዋል። አክለው በዚህም ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫም አስተጋብተዋል። ሞስኮ ግን ውድቅ አድርጋለች። ሩት ማስጠንቀቂያውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 ተጀምሮ እስከ ዛሬ የዘለቀውን የሩሲያን ወረራም ለማስቆም እየሞከሩ ባለበት ጊዜ ነው። ይህ በእንዲህ እንዳለም ሩሲያም በ5 ዓመት ውስጥ የኔቶ አባል ሀገር ልትወጋ እንደምትችል የኔቶ ዋና ጸሐፊ አስጠንቅቀዋል። ዋና ጸሐፊው ማርክ ሩት ጀርመን ውስጥ ባደረጉት ንግግር ሩሲያም የምታደርገውን ድብቅ ዘመቻም እያባባሰች ነው ብለዋል። አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት ልንዘጋጅ ይገባል ብለዋል። አክለው በዚህም ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫም አስተጋብተዋል። ሞስኮ ግን ውድቅ አድርጋለች። ሩት ማስጠንቀቂያውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 ተጀምሮ እስከ ዛሬ የዘለቀውን የሩሲያን ወረራም ለማስቆም እየሞከሩ ባለበት ጊዜ ነው። ከጦርነት ወደ ተፈጥሮ አደጋ የተሻገረው የጋዛ 800 ሺህ ነዋሪ ለአደገኛ ጎርፍ መጋለጡ ተነገረ። ከረቡዕ ጀምሮ እየጣለ ባለው የክረምት ዝናብና ወጀብ እስካሁን በጥቂቱ 14 የሚደርሱ ሰዎች መሞታቸው ታውቋል። ጋዛ በጦርነቱ በመውደሙና አብዛኛው ሕዝብ በጊዜያዊ መጠለያ ከመኖሩ ጋር ለአደጋ በቀላሉ ተጋልጧል ይላሉ የጋዛ ባለሥልጣናት። ከ1 ሚሊዮን በላይ የጋዛ ነዋሪዎች በድንኳን እንደሚኖሩ ሲነገር የመንግስታቱ ድርጅት አስቸኳይ መፍትሄ ካልመጣ ለአደገኛ ጎርፍና ነፋስ ተጋልጠዋል ሲል አስጠንቅቋል። በጦርነቱ የፈራረሱና በቋፍ ያሉ ሕንፃዎች በአውሎ ንፋስ ሰው ላይ እየወደቁ ናቸው ብሏል ድርጅቱ አክሎ። ይኸው አደገኛ የክረምት ዝናብ በእስራኤልም ከፍተኛ ጉዳት ማድረሱ ሲነገር ዛሬ ጠዋት በምስራቅ ኢየሩሳሌም በጣለ ከባድ ዝናብ አንድ ሰው ሞቶ መገኘቱ ተመልክቷል። በርካታ ቤቶች መውደማቸው። ኤርትራም ራሷን ከምስራቅ አፍሪካም የልማት በይነ መንግስታት ባለስልጣን ከኢጋድ አባልነት ማስወጣቷ ተነገረ። የኤርትራ መንግስት ሀገሪቱ ከኢጋድ አባልነት መውጣቷን በተመለከተ ለኢጋድ ዋና ጸሐፊ በደብዳቤ ማሳወቁን ገልጧል። ምክንያቱ ደግሞ ኢጋድ የተጣለበትን ህጋዊ ኃላፊነት በአግባቡ አልተወጣም፣ ለአባላቱም ምንም ተጨባጭ ስልታዊ ጥቅም አልሰጠም የሚል እንደሆነ ተነግሯል። ከዚህ ጥቅል ከሆነ ወቀሳ ባሻገር አስመራም ለምን ከአባልነት ራሷን እንዳገደች ግልጽ ማሳያዎች አላስቀመጠችም። ኢጋድ በበኩሉ በፖሊሲ ለውጦች ላይ ምንም አይነት ምክረ ሐሳቦች ሳታቀርብ መውጣቷ እንዳሳዘነው ገልጧል። በምስራቅ አፍሪካም አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በ1980ዎቹ አጋማሽ የተመሠረተው ኢጋድ ኢትዮጵያም፣ ጅቡቲ፣ ኬንያም፣ ሶማሊያ፣ ሱዳን፣ ኡጋንዳ፣ ደቡብ ሱዳንና ኤርትራን በአባልነት ሲያቅፍ ዋና መቀመጫውም ጅቡቲ መሆኑ ይታወቃል።